ሰዎች አንድ ላይ ቢሰሩ ጥሩ ነው አይደል ይባላል። የተለያዩ ሀገሮችም or internal regional dependence ካለም ጥሩ ነው አይደል? So today we're going to look at that. Hello everyone, my name is Ribka Dana from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com join አድርጉ። የተለያዩ AI supportive questionnaires ታገኛላችሁ. And of course our YouTube channel, don't forget subscribe and leave your comment, and also አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናል ላይ አስቀምጡልን. So Africa agricultural ምንድነው growth of inter-African agricultural trade. So inter-African የምንላቸው ምንድነው? ኢንተርናል የሆነ ትሬድ አይደል? በአፍሪካ ውስጥ የሚገኙ የተለያዩ ሀገሮች ለምሳሌ ኬንያ፣ ዛምቢያ ሊሆን ይችላል አንድ ላይ ትሬድ ሲያደርጉ ነው። ሶ አፍሪካን ስንመለከት ኦልሞስት 60 ያክል ፐርሰንቱ በአግሪካልቸር ላይ ምን የሚሆኑ ዲፔንድ የሆኑ ወይ ደግሞ ኢምፕሎይድ ናቸው። ከነዛ ውስጥ ለምሳሌ ዛምቢያ ምንን ኤክስፖርት ታደርጋለች? የተለያዩ በቆሎችን ሜዝ አይደል? ኦር ኬንያ ደግሞ ለምሳሌ የተለያዩ ቲ ኤክስፖርት ታደርጋለች። ሶ አፍሪካ ውስጥ እነዚህ ሁለት ሀገሮች አንዱ የሚፈልገው ሌላኛው ደግሞ ይሄ ሀገር የሚፈልገው ሞር ትሬድ ቢደራረጉ ምንድነው ኢንተር ሪጅናል ዴቨሎፕመንት ይኖራል አይደል? ሀገሪቱ ላይ ሞር ዴቨሎፕመንት ይሆናል። የአፍሪካን ስንመለከት ግን ኦልሞስት 60% ያክሉ በአግሪካልቸር ላይ ኢምፕሎይድ ናቸው። ከዛ ውስጥ ግን አፍሪካ የምትጠቀመው ጥቂት የሆነ መሬትን ነው። ሶ አፍሪካ ውስጥ ያሉ ሀገሮች ሞር መሬቷን ተጠቅመው አግሪካልቸር ሰፖርት የምታደርገው መሬት ተጠቅመው ሞር የተለያዩ ነገሮችን መሬቷ ላይ ከማሳደግ ይልቅ ሞር ምን ታደርጋለች? ከተለያዩ ሀገሮች ኤክስፖርት ታደርጋለች አይደል? ሶ ይሄ ኤክስፖርት ማድረጓ ምንድነው ዲስአድቫንቴጅ የሚለውን በዚህ ቪዲዮ ላይ ሞር ኢን ዲቴል እንመለከታለን። ሶ ሪጂናል ኢንተግሬሽን ምን ሰፖርት አድርጓል? ኢንተርኮንቲኔንታል ኤክስፖርት ግሮዞችን ሰፖርት አድርጓል አይደል? ወደ ተለያዩ ሀገሮች ኤክስፖርት የምናደርገውን ሞር ከነዚህ ሀገሮች ነው። ከነዚህ ከተለያዩ ሀገሮች ኤክስፖርት የሚደረገው ነው። ቅድም እንዳለው ዛምቢያ በቆሎ ሜዝን የምታመርት ከሆነ ኬንያ ቲ ከሆነ እነዚህ ሀገሮች አንድ ላይ ሼር ይደራረጉና ኢንተር ሪጂናል የሆነ ሰፖርት ይኖራል አይደል? ሞር ኤክስፖርት ግሮዝም እየጨመረ ይሄዳል። ሶ ሌላኛው ሮል ኦፍ ሪጂናል ኢኮኖሚክ ኮሚኒቲ የምንላቸው ወይ ደግሞ RECS። ሶ ይሄ RCES ለምን ነበረ የመጣው? ሶ በተለያዩ አፍሪካ ሀገሮች ላይ አንደኛ የታሪፍ ችግር ነበረ። አንድ ሀገር የሌሎች ሀገሮችን ትራንዚት የምትጠቀም ከሆነ ምን ትሆናለች ብለናል? ሞር ቫልነራብል ትሆናለች። ሌላኛው ሀገር ቦርደሯን ከዘጋች ምንድነው ማለፍ አችልም፣ ሰው ትጎዳለች። ታሪፍ የሚጨምር ከሆነ የፊውል ፕራይስ ለምሳሌ የነዳጅ ዋጋ ፕራይስ የሚጨምር ከሆነ ምንድነው ውስጥ ያሉት ሀገሮች ወይ ደግሞ ለምሳሌ የፉድ ፕራይስ በጣም እየጨመረ ይሄዳል። ሶ የምግብ ፕራይሱ ከጨመረ እዛው ባሉት ሀገሮች ላይ ነው ሞር የሚጨምረው። ሶ ሞር ፑር የሆኑ ሰዎች ከሆነ ሞር ፑረር ይሆናሉ አይደል? እነሱ ላይ ነው ኢፌክት የሚያመጣው። ሶ ይሄ RECS የሚለውን እነዚህን ሀገሮች ላይ እነዚህ ሀሳቦች ላይ ምሳሌ ታሪፍ ላይ ያለውን ቤሪየር ገደብ አይደል ለመቀነስ ፍሪ ትሬድ እንዲሆን አንዳንድ ሀገሮች ትራንስፖርቴሽን ኮስቱ በጣም ስለሚጨምር ዋጋው ስለጨመረ ሶ ሞር ትሬድ ለማድረግ አይመቻቸውም። ሶ ትሬድ ላይ ሪዳክሽን አለ። አንድ ሀገር ደግሞ ሞር ትሬድ ካላረገች ግሎባሊ ማርኬቱ ላይ ማድረግ አችልም፣ ኮምፒት ማድረግ አችልም። ሶ በዚህ ምክንያት RECS የሚለው እነዚህ ነገሮች ላይ እነዚህ ሀሳቦች ላይ ሞር ለመስራት ያለውን ግድብ ቤሪየር ችግር ለመቀነስ ነው። ሶ ይሄ RECS ምንን ኢንክሉድ ያደርጋል? ለምሳሌ አረብ መግሪብ ዩኒየን፣ ኮመን ማርኬት ፎር ኢስተርን ኤንድ ሳውዘርን አፍሪካ ኦር ኮሜሳ የምንላቸው ኢኮኖሚክ ኮሚኒቲ ኦፍ ዌስት አፍሪካን ስቴትስ፣ ሳውት አፍሪካን ዴቨሎፕመንት ኮሚኒቲ። ሶ እነዚህ ነገሮችን እንዲቴል አንድ ባንድ እንመለከታለን። ሶ በእያንዳንዱ ሜምበር ውስጥ ሪስፔክቲቭሊ አሁን ካወራሁት ስማቸው አንጻር የራሳቸው ሜምበር አላቸው። ለምሳሌ አረብ መግሪብ ዩኒየን ኦልሞስት 5 ሜምበር አለው አይደል? ኮመን ማርኬት ፎር ኮሜሳ የምንለው 19 ሜምበር አለው። ሶ እያንዳንዱ 5፣ 19፣ 15፣ 16 እያለ ሞር የተለያዩ ሜምበሮች አሉት። ሶ አንድ ግሩፕ ውስጥ ኦር እነዚህ ግሩፕ ውስጥ ሞር ሜምበሩ ከጨመረ ለምን ይጠቅማል? ለምሳሌ the RECS
ሞር ከጨመረ ምንድነው ቢገር የሆነ ማርኬት ይሰጠናል። ለምሳሌ ቢገር ማርኬት አለ ማለት ሞር ባየርስ፣ ሶ ትላልቅ ማርኬት ካለ ብዙ የሚፈልግ ሰው፣ ብዙ ዲማንድ፣ ብዙ የሚገዛ ሰው አለ። ሶ ብዙ የሚገዛ ሰው ካለ ምንድነው ብዙ ፕሮዳክሽን አለ፣ ብዙ ትርፍ ማግኘት እንችላለን። ሶ ብዙ ፕሮዳክሽን ካለ ደግሞ ምንድነው ለብዙ ሰዎች የስራ እድልን ይፈጥራል። ሶ RECS የምንላቸው እነዚህ ግሩፖች ሞር በጨመሩ ቁጥር ሜምበርሺፓቸው አንድ ሜምበርሺፕ ውስጥ ብዙ ሜምበር ካለ ምንድነው ሞር ማርኬቱ ያድጋል፣ የሚገዛ ሰው ብዙ ነው፣ ፕሮዳክሽኑ ይጨምራል። ሶ አንድ ቦታ ፕሮዳክሽኑ ትርፉ ከጨመረ ኦር ብዙ ነገሮችን ፕሮዲስ ማድረግ ከቻለ ብዙ የስራ እድልን ይፈጥራል። ሶ ትሬንድስ ኢን ኢንትራ አፍሪካን ትሬድ ቫሊዩ ላይ ያሉን ትሬንዶች ስንመለከት ለምሳሌ ኢንትራ አፍሪካን ፉድ ኤንድ አግሪካልቸር ትሬድ ሮዝ ስቲዲሊ ፍሮም 2007። ሶ በተለያዩ ኢንትራ ምን ብለናል? በአፍሪካ ውስጥ ኢንተርናል የሆኑ ሀገሮች አንድ ላይ ትሬድ ሲያደርጉ ነው። ኦልሞስት በ2007 ላይ በጣም ኢንክሪስ አድርጎ ነበር፣ ጨምሮ ነበር። ሶ በምን ምክንያት ነው እነዚህ? ለምሳሌ በ2007 ላይ ምን ፋክተሮች ነበሩ? የአፍሪካ ኢኮኖሚያ ሞር ኢኮኖሚክ ስታቢሊቲ ስለነበራት ሞር እንዲጨምር አድርጓል። ስታቢሊቲ ሶ የተለያዩ ቅድም ያላቸው ኢንተር የሆኑ ሪጅናል ኢንተር ኦር ሪጅናል ያልኩት ቲንክ ሪዝ ላርገው እንዴ። ሶ እዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይ ደግሞ በዌብሳይታችን ላይ ማግኘት ትችላላችሁ። መልካም የጥናት ጊዜ